አሰልጣኞች ላይ የማላየው አይነት አንድ የውሳኔ አሰጣጥ ስህተት አስተውያለሁ። 90 ደቂቃ ተጠናቀቀ። 30 ደቂቃው ሊጀመር ሲል ተጫዋቾቹን ሁሉ ቀይሮ ጨርሷል። ያውም 30 ደቂቃ ኤክስትራ ታይም ሲገባ እስከ 6 ድረስ ይፈቀድላል። 6 ተጫዋቾች መቀየር፣ 6ቱንም ቀይሮ ጨረሰ። 6ቱንም እንግዲህ 30 ደቂቃው ከመግባቱ በፊት ጨረሰ ማለት ሜዳ ላይ ያሉ ተጫዋቾች አንድ ጉዳት ቢያጋጥማቸው አርሰናል በ10 ልጅ የመጨረስ ግዴታ ውስጥ ይገባል ለ30 ደቂቃ። ሁለተኛ ደግሞ ለመለያ ምት ከደረሰ ደግሞ ጨዋታው የግዴታ እዛው ሜዳ ላይ ካሉት ተጫዋች ነው መለያ ምቱን እንዲመቱ የሚመረጡት። ተቀይረው የወጡ ተጫዋቾች ለፍጹም ቅጣት ምት የተመቹ አሉ። ማርቲን ኦዴጋርድ በሉት፣ ቡካዮ ሳካ በሉት፣ 2 ፍጹም ቅጣት ምት መቺዎችን ቀይሮ አስወጥቷል። ሳካን የቀየረው 83ኛው ደቂቃ ላይ ነው። ልብ በሉ 83ኛው ደቂቃ ላይ ነው። ማርቲን ኦዴጋርድ 66ኛው ደቂቃ ላይ ነው የተቀየረው። እንግዲህ 66ኛው ደቂቃ ላይ ሆኖ አይ 30 ደቂቃ ቢጨመርስ ብሎ ማሰብ አለበት ብዬ አይደል። መጀመሪያ ቀሪዎቹን ደቂቃዎች ጨዋታውን ለማሸነፍ ነው እቅድ የሚያደርገው። ይሁንና ግን ሳካን 83ኛው ደቂቃ ላይ መቀየር፣ አሁን ሳካ ቢኖር ኖሮ ሜይቢ ምናልባት ጋብሪኤል ማጋሌሽ ላይመታ ይችል ነበር። ጊዮኮሬሽ ራይስ ልትተማምንባቸው ትችላለህ። ኤዘ ላይ መተማመን ክፋት ያለው አይመስለኝም፣ ሳተ እንጂ እሱ ግን ደግሞ ፍጹም ቅጣት ጋብሪኤል ማጋሌሽ በመከላከልና በቆመ ኳስ ጎሎቹ እንጂ በፍጹም ቅጣት ምት እንደ ቡካዮ ሳካ ልንተማመንበት አንችል። 83ኛው ደቂቃ ላይ ሳካ ወጣ። ሳካን ትንሽ ማቆየት አልነበረበትም? እሺ ይሁን እንዴ፣ ቆይ ምን የሚሉት ነው? 30 ደቂቃ ልክ ሲጨመር ተጫዋቾችን ሁሉ ቀይረህ የምትጨርሰው እንዴ?